ሰላም ጤና ይስጥልኝ ክቡራን አድማጮቼ፣ ሰዓቱን መረጃዎች ወደ እናንተ አድርሳለሁ። የእስራኤል ጦር ከየመን የተነሳ ድሮን ወደ ሀገሪቱ መተኮሱን ከገለጸ በኋላ በደቡብ እስራኤል በደረሰ ጥቃት ቢያንስ 20 ሰዎች መቁሰላቸውን የነፍስ አድን ሰራተኞች ተናግረዋል። የተተኮሰውን ድሮን ለማክሸፍ ተሞክሮ እንደነበር የገለጸው የእስራኤል መከላከያ ሰራዊት ነገር ግን በቀይ ባህር ዳርቻ ላይ በምትገኘው የመዝናኛ ከተማ ኢላት ጥቃት ማድረሱን አስታውቋል። ማገን ዴቪድ አዶም የተባለው የአስቸኳይ ሕክምና አገልግሎት ተቋም መረጃ እንደሚያመለክተው ከባድ የአካል ጉዳት የደረሰባቸው ሁለቱ ወንዶችን ጨምሮ 20 ሰዎች ሆስፒታል ተወስደዋል ነው ያለው። በኢራን የሚደገፈው ሁቲ ለደረሰው ጥቃት ኃላፊነት እንደሚወስድም አስታውቋል። የታጣቂ ቡድኑ ቃል አቀባይ የሀያ ሳሪያም ስኬታማ በሆነ ዘመቻም የጠላት እስራኤል ኢላማዎች ላይ 2 ድሮኖች መተኮሳቸውን ተናግረዋል። የእስራኤል የቴሌቪዥን ጣቢያ በቀጥታ ስርጭት ባስተላለፈው ምስል የድሮን ጥቃቱና ጥቃቱ ከተፈጸመበት ስፍራ ጭስ ሲወጣም አሳይተዋል። ማህበራዊ ሚዲያ ላይ የተለቀቀና ትክክለኛነቱ የተረጋገጠው ሌላ ምስል ደግሞ አንድ ወደ ታች እየተምዘገዘገ የነበረ ድሮን ያሳያል። የእስራኤል መከላከያ ሰራዊት ባወጣው መግለጫ የሰራዊቱ ወታደሮችና ፖሊስ የደረሳቸውን የሰው አልባ አውሮፕላን ጥቃት ሪፖርት ተከትሎ ወደ ኢላት ተሰማርቷል ነው የተባለው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በኢላት የሰው አልባ አውሮፕላን ጥቃት የተጎዱ ሰዎች ፈጽሞ እንዲድኑ እመኛለሁ ነው ያሉ። እስራኤልን የጎዳም የትኛውም አካል 7 እጥፍ ይጎዳል ሲሉም ዝተዋል። ከዚህ አስቀድሞ የእስራኤል ጦር በከተማዋ የማስጠንቀቂያ ደወል ድምፅ እንዲሰማ መድረጉን ገልጾ ነበር። ከተጎጂዎች ቁጥር አንጻር ሲታይ ክስተቱ በሁቲ ከተፈጸሙ ከባድ ጥቃቶች አንዱ ነው። በሐምሌ 2016 ዓ.ም ወደ ቴል አቪቭ የተተኮሰ የሁቲ ድሮን የአሜሪካ ኤምባሲ ቅርንጫፍ አካባቢ በሚገኝ አፓርትመንት ላይ ባደረሰው ጥቃት አንድ ሰው ሲገድል 10 ሰዎች መቁሰላቸው የሚዘነጋ አይደለም። ታዋቂ የቱሪስት መዳረሻ የሆነችው ኢላት ከቅርብ ጊዜ ወዲህ የድሮን ጥቃት የሚፈጸምባት ስፍራም ሆናለች። እስራኤልን ጠላት አድርጎ የሚቆጥረው ሁቲም ሰናና ሰሜን ምዕራባዊ የየመን የሚቆጣጠር ቢሆንም እንደ የሀገሪቱ መንግስት እውቅና አይሰጠውም። እስራኤል በምላሹ የቀይ ባህር ወደብ የሆነውን ሁዳይድን ጨምሮ በሁቲ ቁጥጥር ስር በሚገኙ የየመን ክፍሎች ላይ የቦምብ ድብደባውን ፈጽማለች። እስራኤል በሰናና አልጃዋፍ ግዛት በፈጸመችው ጥቃት 25 ሰዎች መገደላቸውን በሁቲ የሚመራው ጤና ሚኒስቴርም አስታውቋል። ሌላው መረጃ ዶናልድ ትራምፕ ረቡዕ ዕለት በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ሲያደርጉ በሄዱበት ወቅት 3 ጊዜ ደባ እንደተፈጸመባቸው በመግለጽ ድርጅቱ ጉዳዩ እንዲመረምር ጠይቀዋል። በማህበራዊ ሚዲያ መልእክታቸውን ያሰሙት የአሜሪካው ፕሬዚዳንት ቀዳማዊ እመቤት ሜላኒያ ትራምፕ ጋር አሳንሰር ወይም ስካሌተር ሊጠቀሙ ሲሉ ማሽኑ መበላሸቱን አስታውቀዋል። አክለው ንግግር ሲያደርጉ ሲዘጋጁ ጽሁፍ የሚያሳየው ማሽን ወይም ደግሞ ቴሌፕሮምፕተርና የድምፅ መቆራረጥ እንደነበር ጠቅሰው 3 ጊዜ ደባ ተፈጽሞብኛል ነው ያሉት ዶናልድ ጄ ትራምፕ። የተባበሩት መንግስታት ባለስልጣን ድምፅ ማጉያው የቀነሰው አንዳንድ ግለሰቦች በትርጉም እንዲሰሙት ለማስቻል ነው ሲሉ ምላሽ ሰጥተዋል። የተባበሩት መንግስታት ቀደም ብሎ በሰጠው ምላሽ አሳንሰሩ የተበላሸው የትራምፕ ቪዲዮን የሚያነሳ ግለሰብ ወደ ኋላ በመውጣቱ ማሽኑ ሳይቆም እንዳልቀረ ጠቁሞ ቴሌፕሮምፕተሩ ደግሞ የአሜሪካ ልኡካን ይዘውት የመጡት ነው ብለዋል። ትራምፕ ትሩዝ ገጻቸው ላይ ሁኔታውን የተቹ ሲሆን ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ምርመራ እንዲካሄድ የሚጠይቅ ደብዳቤ እንደሚልኩም አስታውቀዋል። ይህ ደባ ነው። በኤስካሌተሩ አካባቢ ያሉ የደህንነት ካሜራዎች ሊታዩ ይገባል። ሴክሬት ሰርቪስ ሁኔታውን እየተከታተለው ነው ብለዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትስ ሁኔታው ተቀባይነት የለውም በማለት ምርመራ ይካሄድ የሚለውን የትራምፕን ሀሳብ አንጸባርቀዋል። ዩናይትድ ስቴትስ መሰል የደህንነት ስጋቶችንና ዓለም አቀፍ መድረኮች ላይ ክብር የሚነኩ ጉዳዮችን አትታገስም፣ ፈጣን የሆነ ምላሽ እንጠብቃለን ሲሉም ጠይቀዋል። ዋይት ሀውስ ሴክሬታሪ ካሮል ሌቪት አሳንሰሩ እንዲቆም የተደረገው ሆነ ተብሎ ነው ሲሉ ስጋታቸውን ገልጸዋል። ፕሬዚዳንቱና ቀዳማዊ እመቤቷ ወደ አሳንሰሩ ሲወጡ ሆነ ተብሎ ከሆነ እንዲቆም የተደረገው በፍጥነት ምርመራ ይደረግ ሲሉ ጠይቀዋል። ትራምፕ ወደ ተባበሩት መንግስታት ጠቅላላ ጉባኤ ዘልቀው ንግግር ሊያሰሙ ሲዘጋጁ ጽሁፍ የሚያሳየው ማሽን እንደማይሰራ ለተሰብሳቢዎች አሳውቀዋል። ይህን ቴሌፕሮምፕተር የሚያንቀሳቀስ ግለሰብ ትልቅ አደጋ ላይ ነው በማለት ቀልድ ቢጤ በማስጠንቀቂያም አሰምተዋል። ሌላው መረጃም የማላዊ የቀድሞ ፕሬዚዳንት የነበሩት የ85 ዓመቱ ፒተር ሙታሪካ ባለፈው ሳምንት የተካሄደውን ምርጫ ማሸነፋቸው አነጋጋሪ ሆኗል። ኦፊሻላዊ ውጤቶች እንደሚያሳዩት ሙታሪካ 57 በመቶ ድምጽ ሲያገኙ የወቅቱ ፕሬዚዳንት የ70 ዓመቱ ላዛረስ ቻኩዌራ 33 በመቶ ድምጽ አግኝተዋል ነው የተባለው። ወደ ፖለቲካ ከመግባታቸው በፊት ፓስተር የነበሩት ቻኩዌራ የመጨረሻው ውጤት ከመታወጁ በፊት መሸነፋቸውን አምነው ተቀብለው ለሙታሪካ ደውለው ታሪካዊውን ምርጫ በማሸነፋቸው የእንኳን ደስ ያሉት መልእክት አስተላልፈውላቸዋል። የህግ ፕሮፌሰር የሆኑት ሙታሪካ በአውሮፓውያኑ ከ2014 እስከ 2020 የማላዊ ፕሬዚዳንት ሆነው አገልግለዋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ቶማይ ኒውስን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።